ሰላም የምወዳችሁ ኢትዮጵያውያን ኤርትራውያን እንዴት ናችሁ? ዛሬ ቂቤያችን ይሄንን ቂቤ አሰራሩን በዚሁ ቪዲዮ መጨረሻ ላይ እዚሁ ቪዲዮ ላይ አረግላችኋለሁ። ዛሬ እንዴት አድርጌ እንደናጥኩት ማለት ነው። በእውነት የ10 ደቂቃ 10 ደቂቃ ቢበዛ ማለት ነው ቂቤ መናጥ። ሁሉ ነገሩን በኋላ እዚሁ ቪዲዮ ላይ ታዩታላችሁ ማለት ነው። አሁን ቂቤውም በባዶ ፀጉራችሁን እንዳትቀቡ ኔቨር። ይሄ ዘይት የምታውቁት ዘይት ነው፣ የሽበቱ ዘይት ማለት ነው። ጥልል ብሎልኛል። ከፍሪጅ አውጥቼ የፈላ ውሃ ላይ ቁጭ አደረኩት። ይበቃዋል። የፈላ ውሃ ላይ ቁጭ አረኩት። ከዛ ያ የረጋው ልክ እንደዚህ ነበር የረጋው ይሄው እንደምታዩት ሆነ ማለት ነው። ከዛ ለወስኩት። ከስር ቅመሞቹ አሉ አይደሉ? ከስር ለወስኩት ማለት ነው። ፀጉራችሁን እንደዚህ ስትንከባከቡት የሳሳው የጠነከረው በፀሐዩ በምኑ ፀጉራችን እኮ ጉስቁል ነው እኮ የሚያል። ፀጉር ሲጎሳቆል እኛም የተጎሳቆልን ነው የሚመስለው። ታውቃላችሁ አይደል? ተንከባከቡ ፀጉራችሁ። እግዚአብሔር የሰጣችሁ ነገር በሙሉ መንከባከብ ኃጢአት አይደለም። እሺ፣ ይሄንንም የሽበቱን እዚህ ላይ ጨምረን ቀለም ከምንቀባ ሽበቱን ብናጠፋው ኃጢአት አይደለም። ምንም ኃጢአት አያገናኘውም። ኃጢአት አይደለም። ኑ አብራችሁን ስቀባ ኑ ባዝሩም እንገናኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ፀጉሬ ይኸው ሁለቱም ዘይት አይደሉም? ያም ዘይት ነው፣ ቂቤም ዘይትነት ስላለው በቀላሉ በደንብ ይለወሳል። ስለዚህ በደንብ አደባልቄዋለሁ። እናንተም በደንብ አደባልቁት። ከዚሁ ይህንን ቪዲዮ ሳትቆራርጡ እስከ መጨረሻው ካያችሁት ቂቤውን እንዴት አድርጌ እንደናጥኩት ታዩታላችሁ ማለት ነው። ሁለት ቦታ ነው ፀጉሬን የከፈልኩት። የሽበቱ ዘይት ከሁሉም ትሪትመንት ጋር እኔ ከሰራሁት ጋር ሁሉ እሰራላችኋለሁ። ለኔ እየሰራው ለእናንተም እንድትጠቀሙ ማለት ነው። በተለይ አሁን ሰመር አይደል? ሰመር እኮ ፀጉር የሚያድግበት ወቅት ነው። ታውቃላችሁ አይደለ? ሙቀት ስለሚወድ ፀጉር ያድጋል። ግን ደግሞ አዘሴም ታይም ድብን ያለው ፀሐይ ፀጉራችንን ይሄንን ድርቅ ያደርገዋል። እሺ፣ ፀጉራችንን እንዳይደርቅ እንክብካቤ ይፈልጋል ማለት ነው። ውስጡንም እየከፈልን እንደዚህ ይሄን አሳያችኋለሁ ብዬ የሽበቱ አሁንማ አያስታውቅም በቃ። እና ቀለም ነው ያላችሁኝ ሰዎች የወላችሁ ፀጉሬ ከዚህ ጋር እዩት፣ ከዚህ ጋር ከዚህ ድረስ ቀለም አይደለም። ከዚህ በኋላ ያለው ነው ቀለም ስላደገ ማለት ነው። ያደገበት ቦታ ላይ የተፈጥሮ ፀጉር ማለት ነው። እሺ፣ የተፈጥሮ ከለር ማለት ነው። እና ቀለም አሁን አይደለም የተቀባሁት። ቀለም የተቀባሁበትን ወሩንም ምኑንም እንዳልዋሻችሁ ቪዲዮ አለ፣ ገብታችሁ እዩት መቼ እንደተቀባሁ። ከሽበቱን ከማግኘቴ በፊት በደንብ ነው ያሸሁት። በደንብ ብሹት። እሺ፣ በደንብ በቃ አለቀ። ከዛ ይሄንን በላስቲክ እፍን አድርጉት። ከዛ ታጠበዋለሁ። አለቀ። ከዛ የሁልጊዜውን ቁጥጥር ሰራዋለሁ ማለት ነው። ቤተሰብ ቪዲዮ እንዳይረዝም ያው እናንተ ረዘመ ስለምትሉኝ ነው እንጂ ምንም አዲስ ነገር አላረገውም። ይኸውና በዚህ ይሄንን እንደዚህ አስይዛችሁ በላስቲኩ እፍን ማድረግ ነው። አለቀ። ከ3 ሰዓት በኋላ ታጠበዋለሁ። በሁል ጊዜው ሻምፖ፣ በሁል ጊዜው ኮንዲሽነር። አለቀ። እና ቤታችሁ የሚገኘውን ለእናንተ ለፀጉራችሁ የሚስማማችሁ ቅባት የሚስማማችሁን ሻምፖ መጠቀም ትችላላችሁ። የሽበቱን እየተጠቀማችሁ ሌላ ስፔሻል ሻምፖ ስፔሻል ምናምን አያስፈልጋችሁም።
የሚስማማችሁን ተጠቀሙ። ከዚህ ቀጥሎ የቅቤውን አሰራር እዩ። በሚቀጥለው እስከምንገናኝ እወዳችኋለሁ። ባይ ቤተሰቦቼ። እንግዲህ እኔ ይሄንን ከዎልማርት ነው የገዛሁት። ካስኮም አለ። የፈለጋችሁበት ቦታ እናንተ የሚመቻችሁ ቦታ መግዛት ትችላላችሁ። ግን the only thing መርሳት የሌለባችሁ ሄቪ ዊፒንግ ክሪም እዩት። ይችን አለቀ። ሳይዝ 2 አይነት ነው ያላቸው። ሀፉ አለ። እኔ ያው ዋናው ስራው እዚህ ጋር ይሄንን ማጠቡ አይደል? ስለዚህ አንደኛዬን ትልቁን ገዝቼ ምንድነው የማደርገው? ይሄንን ግማሹን ጨምረዋለሁ በግምት እንደዚህ። ከዛ እሱን ካወጣ በኋላ ደግሞ እሱ ግማሹ ነው ማለት ነው። ከወጣ በኋላ ደግሜ አሁኑኑ ዛሬውኑ ይሄንንም እሰራዋለሁ። ለምን ይሄንን አንዴ ካቆሸሽኩ አይቀር አንድ ላይ ማለት ነው። ከዛ ውሃ ግማሽ ብርጭቆ የሚያክል ውሃ በጣም አስፈላጊ ነው። ግማሽ ብርጭቆ የሚያክል ውሃ እንዳትረሱ። ውሃ ካልጨመራችሁበት ቅቤው አይወጣም። እመኑ። ቤተሰብ እንዳይጮህባችሁ ብለንድ ላድርገውና መጣ ስታረጉት ቆይ አንዴ እንደዚህ አሁን እንዳረኩት እናረገውና ከዛ ይሄንን እናየዋለን እዚህ ላይ አሁን አያችሁት። ይሄንን አሁን እንደዚህ እንዳረገው መውጣት ሲጀምር ይሄ ቦታ ማለት ነው እንደ ጸዳ እያለ ይመጣል። ቅቤ የሆነ ሲመጣ ከቅቤው ጋር ያለው ፈሳሹ ክፍል ይሄንን እያጸዳ ይመጣል። ቆይ መጣው። እሺ እንዳይጮህባችሁ ታይምም እንዳልወስድባችሁ የሆነ ደረጃ ላይ ሲደርስ መጣለሁ። ታይም ግን ይዝላችኋለሁ ለእናንተ ቤተሰብ። 4 ደቂቃ ይሆናል ያረኩት። ከዛ በኋላ ይሄንን ላሳያችሁ ብዬ ነው፣ ምን እንደሆነ ላሳያችሁ ብዬ ነው። እዩት። ቆይ ማንኪያ አምጥቻለሁ። በደንብ ካልታያችሁ ጀስት ኢን ኬስ በማንኪያ ላሳያችሁ ብዬ ማለት ነው። የሆነ እንደዚህ ውፍር እንዴት ብዬ ነገራችሁ? ይኸውላችሁ እዩት። እንደዚህ ውፍር ነገር ይላል። እንደዚህ ይሆን ግግር ነገር ሲል ይሄንን ሰዓት ደግሞ ትንሽ ውሃ ይፈልጋል ማለት ነው። አሁንም እሺ ስቴፕ ባይ ስቴፕ እንድታዩት ፈልጌ ነው። ትንሽ ውሃ እናረግበታለን። አሁን ኦልሞስት እየደረሰልን ነው። ልብ በሉ። በዚህ ሙሉ የነበረውን እቺ ቀረችን። እኔ አኳፊና ሳይዟን ስለምታውቋት ከዛ አሁንም እንዳይጮህባችሁ ትንሽ ነው። አሁን በጣም ትንሽ ነው። ከዛ በኋላ ያባበልን የምንፈጭበት እንደዚህ የምናደርግበት ደረጃ ይደርሳል። ቤተሰቦቼ አሁን ጠጋ አድርጌ ላሳያችሁ። ይኸውላችሁ እዚህ ጋር ይታያችኋል። የሆነ ጸዳ ነገር ያለ ክሊር ነገር እንደሱ አይነት ነገር ታያላችሁ። ልክ ሲደርስ ማለት ነው። አሁን ወተቱ እርጎ ነው ቅቤው እየመጣ ነው ማለት ነው። አሁን እንደዚህ ነው የምንፈጨው። እንደዚህ መሰብሰብ ማለት ነው። ይሄ ማለት አሁንም ድምፁ በጣም ስለሚጮህ አንዴ ትሩ ሳይሆን የምታረጉት ነካ እያረጋችሁ ስብስብ አረጋውና መጥቻ ያሳያችኋለሁ። ይኸውላችሁ እዩት፣ በራሱ እንዴት እንዳጸዳው እዩት። አያችሁት? ያ ማለት ወተቱ ቅቤው ስብስብ ብሎ አንድ ቦታ ላይ ሆኗል ማለት ነው። እንደዚህ አያችሁት? ቆይ እንገልብጠው። ስትገለብጡ እንደዚህ ከፍ ያለ እቃ ላይ ውሃ አውቄ ነው ክሊር እቃ ይዤ የመጣሁት። ቆይ እንደውም እንዲታያችሁ እዚህ ላይ ላድርገው። ስገለብጠው እንዲታያችሁ ማለት ነው። እዩት፣ ወተቱ እና ቅቤው ተለይቶ በጣም ቀላል። እውነቱን ለመናገር ቅቤ ማውጣት እዚህ ሀገር ቀላሉ ፓርት እሱ ነው። በጣም ቀላል። እዩት፣ የወጣው ቅቤ እንዳይመስላችሁ። አሁን እኔ ይሄን በእጅ አልነካውም፣ እንደዚህ አልነካውም። በዚሁ እቃ ላይ በነካካ እጄ አንድ ላይ እንዳጥበው ብዬ ማለት ነው። ይሄንን ይሄ ትንሽ ከዛ በርከት ይላል። ግምቴ ትክክል አይደለም።
ያ ትንሽ ዝቅ ያለ ነው አይደል? እና ይሄን ራሱ እኔ ውሃ እንደዚህ ጨምሬ አለቅልቄ ጨምረዋለሁ። ይሄን ራሱ እንደዚህ ታረጉና ይሄ ከዛ ትንሽ ውሃ ከዛ ቤተሰብ እዚህ ጋር የረሳሁት በጣም መጠንቀቅ ያለብን ነገር ይሄንን ክሊር መሆኑን ስናይ ከፍተን እንደዚህ አድርገን ከፍተን መድረሱን ቼክ ማድረግ አለብን። ከዛ ውሃ ይወዳል ውሃ መጨመር ማለት ነው። አሁን ይሄኔ እንደዚህ የበዛው ትንሽ ከቅድሙ የወተቱ መጠን በርከት ያለ ስለነበረ ነው። ከዛ ቀስ እያላችሁ ቆይ ድምፁን እንደቀድም እንደነገርኳችሁ እንደዚህ 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 በትዕግስት መሰብሰብ እንዳያልፍበት። ከተሰበሰበ በኋላ መልሶ በድጋሚ በጣም ከፈጫችሁት ነው የምላችሁ ቂቤው እንደገና ይቀልጣል። ቀልጦ እንደገና ውሃ ይሆናል ማለት ነው። እዩት ቂቤ የወጣው ቂቤ ብዛቱ በስማ እንግዲህ ይሄንን እዩት በጣም ብዙ ነው ያወጣሁት እኔ። አሁን ይሄንን በደንብ አድርጌ አጥበዋለሁ። ሆፍሊ እስቲ ይታያችኋል አይደል? እንደዚህ አድርጌ ስብስብ ያውላችሁ እዩት። ደስ አይልም? በደንብ ታዲያ ወተቱን እጠቡት። ለምን በደንብ ከታጠበ ፀጉር ላይ አይሸትም። በቃ ቂቤ የሚሸተው በደንብ ካልታጠበ ነው። እዚህ ጋር ነው ዋናው። እዚህ ጋር ይሄንን ውሃውን እያጠለላችሁ አሁንም ነጭ እስከሚሆን ይሄ አሁን ወተት አይደለም የሚመስለው ውሃው ልክ ክሊር እስኪሆን ድረስ እንደዚህ መስታወት እስከሚመስል ድረስ ውሃው እንደዚህ እያደረግን ማጠብ ነው። በቃ እጥብ በማድረግ እንደዚህ እያደረግን ከዛ በኋላ እንግዲህ አናታችን ላይ ፊታችንን ወይኔ እኔማ ድሮ ቅቤ ስለማልወድ የድሮ ያመለጠኝን ቁጭቴን አሁን እየተወጣሁት ነው። ቤተሰብ ፀጉራችን ላይ ሁሌ ነው የምላችሁ ፀጉራችሁ ላይ የምትቀቡት ቅቤ የፊታችሁ ቆዳ እንዳይጨመደድ እንዳይሸበሸብ ያግዛል። ይኸውላችሁት ቅቤውን ብዛቱ። በጣም አመሰግናለሁ። ላይክ፣ ሼር እና ሰብስክራይብ እና ደግሞ ኮሜንት እና ደግሞ ከየት ሀገር እንደምታዩኝ ፕሊዝ ጻፉልኝ። እሺ አመሰግናለሁ። ቆይ እቺን ፓርት ላሳያችሁ ብዬ ነው። እዩት ካጠብኩት በኋላ ውሃውን እንድታዩት ፈልጌ ነው። እዩት አያችሁት? ውሃ ማለት እንትኑ ጽድት አለልኝ ማለት ነው። ይኸውላችሁ እዩት ቅቤው ራሱ በጣም ደስ የሚል በጣም ጽድት ብሏል። ይሄ አይሸትም ለማለት ነው። እሺ